የሪሚዲያል ፕሮግራም መግቢያ ነጥብ ይፋ ሆኗል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው የትምህርት ሚኒስቴር የሪሚዲያል ፕሮግራም የመግቢያ ነጥብን ይፋ አድርጓል። ይህን አስመልክቶ ሙሉ መረጃውን እሰጣችኋለሁ። የትምህርት ሚኒስቴር የመግቢያ ነጥቡን ይፋ በሚያደርግበት ሰዓት በአምስት ካታጎሪ ከፍሎ ነው ያስቀመጠው። አንደኛ የተፈጥሮ ሳይንስ እንደዚሁም የማህበራዊ ሳይንስ ወንድ ተማሪዎችን የመግቢያ ነጥብ ይፋ አድርጓል። እንደዚሁም የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎችን የመግቢያ ነጥብ ይፋ አድርጓል። ከዚህም በተጨማሪ ደግሞ ታዳጊ ክልልና አርብቶ አደር አካባቢ የተፈጥሮና የማህበራዊ ሳይንስ ለሁሉም ተማሪዎች የመግቢያ ነጥብ ይፋ አድርጓል። እንደዚሁም ደግሞ የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎችም እንደዚሁ ለብቻ የመግቢያ ነጥብ ተቆርጦላቸዋል። በመጨረሻ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች የመግቢያ ነጥብ ይፋ ሆኗል። ሁሉንም አንድ በአንድ እነግራችኋለሁ ስንት እንደሆነ። እንደዚሁም ሌሎች አንዳንድ ጠቃሚ መረጃዎችንም ይዤላችሁ ነው የመጣሁት። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ጠቃሚና አስተማሪ መረጃዎች ሁልጊዜ ይደርሷችኋል። አሁን በቀጥታ ወደ ቪዲዮ አልፋለሁ። አንድ በአንድ ሁሉንም እንመለከታቸዋለን። ለማስታወስ ያክል 49.5 እና ከዛ በላይ ያስመዘገባችሁ ተማሪዎች በቀጥታ የመንግስት ዩኒቨርሲቲዎችን ጆይን አድርጋችሁ የመጀመሪያ ዲግሪ ፕሮግራማችሁን መከታተል እንደምትችሉ ይፋ መደረጉ ይታወሳል። ነገር ግን ከዛ በታች ላመጡ ተማሪዎች እንደዚሁም የሪሚዲያል ፕሮግራምን መከታተል ለሚፈልጉ ተማሪዎች የመግቢያ ነጥብን ይፋ አላደረገም ነበር የትምህርት ሚኒስቴር። አሁን ግን የትምህርት ሚኒስቴር ለሪሚዲያል ፕሮግራም ተከታታዮች የመግቢያ ነጥባቸውን ይፋ አድርጓል። እንደዚሁም በአምስት ካታጎሪ ከፋፍሎ ነው ያስቀመጠው። አንደኛ የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎችን የመግቢያ ነጥብ ይፋ አድርጓል። እንደዚሁም ለሴት ተማሪዎችም እንደዚሁ ይፋ ተደርጓል። ታዳጊና አርብቶ አደር ክልሎች ለብቻ የመግቢያ ነጥብ ተቆርጦላቸዋል። መስማት ለተሳናቸውና እንደዚሁም ለአይነ ስውራን ደግሞ ለብቻ የመግቢያ ነጥብ ተቆርጦላቸዋል ማለት ነው። ሁሉንም አንድ በአንድ እንመለከታቸዋለን። አስቀድመን የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎችን የሪሚዲያል ፕሮግራም መከታተል የሚችሉበትን ነጥብ እንመልከት። በ2017 ዓ.ም ኢንትራንስ ኤግዛም ወስዳችሁ 216 እና ከዛ በላይ ያመጣችሁ ሶሻል ሳይንስም ሊሆን ይችላል ናቹራል ሳይንስ ተማሪዎች ይህን 216 እና ከዛ በላይ ማምጣት የቻላችሁ ተማሪዎች በ2018 የትምህርት ዘመን የሪሚዲያል ፕሮግራምን በየትኛውም ዩኒቨርሲቲ መከታተል ትችላላችሁ ማለት ነው። በግልም እንደዚሁ በተመደባችሁበት የመንግስት ዩኒቨርሲቲ መከታተል ትችላላችሁ ማለት ነው። አሁን ደግሞ የሴት ተማሪዎችን የመግቢያ ነጥብ እንመልከት። የተፈጥሮ ሳይንስም እንደዚሁ የማህበራዊ ሳይንስም ተማሪዎች ልትሆኑ ትችላላችሁ። ነገር ግን በ2017 ዓ.ም 204 እና ከዛ በላይ ማስመዝገብ የቻላችሁ ሴት ተማሪዎች በግልም ይሁን እንደዚሁም በተመደባችሁበት የመንግስት ዩኒቨርሲቲ የሪሚዲያል ፕሮግራም መከታተል ትችላላችሁ ማለት ነው። ስለዚህ 204 እና ከዛ በላይ ለሴት ተማሪዎች ማለት ነው። ለታዳጊና እንደዚሁም ለአርብቶ አደር ክልል ተማሪዎች ደግሞ ለሴትም ለወንድም በሁለቱም በተፈጥሮም እንደዚሁም በማህበራዊ ሳይንስም ተማሪዎች 198 እና ከዛ በላይ ማስመዝገብ የቻላችሁ በግልም እንደዚሁም በተመደባችሁበት የመንግስት ዩኒቨርሲቲ የሪሚዲያል ፕሮግራም መከታተል ትችላላችሁ ማለት ነው። ስለዚህ ለታዳጊና ለአርብቶ አደር ክልሎች ናቹራል ሳይንስም ሶሻል ሳይንስም ተማሪዎች ብትሆኑ 198 እና ከዛ በላይ ማምጣት ይኖርባችኋል ማለት ነው። አሁን ደግሞ ለአይነ ስውራን የተቆረጠውን የመግቢያ ነጥብ እንመልከት። የማህበራዊም እንደዚሁም የተፈጥሮ ሳይንስም ተማሪዎች ልትሆኑ ትችላላችሁ። ለሴትም ለወንድም 198 እና ከዛ በላይ ማምጣት ይቻላችሁ መስማት የተሳናችሁ ተማሪዎች የመግቢያ ነጥባችሁ 198 እና ከዛ በላይ ይሆናል ማለት ነው። ይህንን ማምጣት ከቻላችሁ በግልም ይሁን እንደዚሁ በተመደባችሁበት የመንግስት ዩኒቨርሲቲ የሪሚዲያል ፕሮግራም መከታተል ትችላላችሁ ማለት ነው። በመጨረሻም ለአይነ ስውራን ተማሪዎች የተቆረጠውን የመግቢያ ነጥብ እንመልከት። በተፈጥሮም እንደዚሁም በማህበራዊ ሳይንስም ሊሆን ይችላል። ሴትም ወንድም ልትሆኑ ትችላላችሁ። በሁለቱም ጾታ 165 እና ከዛ በላይ ማምጣት ከቻላችሁ እንደዚሁም በተመደባችሁበት የመንግስት ዩኒቨርሲቲ ሊሆን ይችላል በግል ዩኒቨርሲቲዎች የሪሚዲያል ፕሮግራምን መከታተል ትችላላችሁ ማለት ነው። በአጠቃላይ ከላይ የተዘረዘሩትን የመግቢያ ነጥብ የምታሟሉ ተማሪዎች በተመደባችሁበት የመንግስት ዩኒቨርሲቲ ወይም በግል ዩኒቨርሲቲዎች የሪሚዲያል ፕሮግራም መከታተል ትችላላችሁ። ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።